አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና ኢብራሂም እና ኑምሩዝ በከረረ ክርክር ላይ እንዳሉ እያለ ነበር የቆምነው። አሁንም እየቀጠለ ነው። ነብዩላህ ኢብራሂም ኸሊሉር ረህማን ከዛ ከሳት ጋማ በጌታቸው ፍቃድ ከዳኑ በኋላ እንደገና ወደ ስራቸው በመመለስና ቀንደኛው ጥላታቸው ጋር በመፋጠጥ ስለ ጌታ እንደ ክርክር ቀጠሉ ማለት ነው። እሱ ከኔ በስተቀር ጌታ የለም የሚል ሳይድ ይዞ እሳቸው ደግሞ የለም አንተንም እኔንም ሌሎችንም የፈጠረ የማይታይ የማይለይ ኃያል ጌታ አለ እንጂ በሚለው ሁኔታ ላይ ክርክራቸው እየተጧጧፈ ነበር ማለት ነው። አሁን መጀመሪያ የኔ ጌታ ማለት በአለም ላይ ያሉ ፍጥረታቶችን ህይወት የሰጠና ያስገኘ እንደገና ደግሞ እያንዳንዳቸው ቀጠሮ ሲደርስባቸውና እድሜያቸው ሲጠናቀቅ በሞት የሚወስዳቸው ነው ብለው ሲቀርቡ እሱ ደግሞ ይሄማ ከሆነ የጌትነት መለኪያው እኔም እኮ ሕያው ማድረግ መግደልም እችላለሁ ብሎ ሁለት እስረኞችን አንጥቶ አንዱን በመልቀቅ ሌላውን በመግደል አባባሉን ለማረጋገጥ ሞከረ ማለት ነው። ያም በሚያደርግበት ጊዜ ኢብራሂም እንደገና ሌላ ተዛ የጠነከረ ጥያቄ በማቅረብ መልሰው ችግር ላይ ጣሉት። ምን አሉት? ቃለ ኢብራሂም ربي الذي قال إبراهيم فإن الله يأتي بالشمس من المشرق قالوا እንግዲህ በጥያቄው ክርክሩን ቀጥልበት ካል እኔም ሌላ ጥያቄ አለኝ አሉት ማለት ነው። እሱ ምንድነው? የኔ ጌታ እንደሚታወቀው ረብል ዓለሚን ማለት ፀሐይን በየማልዳው ሁልጊዜ ጧት ከምስራቅ በኩል ይዞ የሚመጣ ነው። የፀሐይን ብርሃን ለዓለም የሚያበረክት ጌታ ነው አሉ። ፋቲ ቢሃ ሚን አልመግሪብ ስለዚህ አንተ የሱ ተፎካካሪ ከሆንክ ያው የሱ ተቃራኒ እርምጃ መውሰድ ትችላለህ ማለት ነው። ይችን ነገ ጧት በማልዳ እንደተለመደው በምስራቅ በኩል የምትመጣውን ፀሐይ እስቲ ኢንሻአላህ ነገ አንተ በተራህ በምዕራብ በኩል ይዘህልን ትመጣለህ አሉት ማለት ነው። እንግዲህ በምስራቅ በኩል የሚያመጣው የተለመደው የኔ ጌታ ነው። በዛ ከመጣ ማንም አያገባውም። አንተ ግን ተመሳሳይ ኃይል ካለህ ይህችን ፀሐይ በምዕራብ በምስራቅ በመንጣት ፈንታ በምዕራብ ይዘሃት ትመጣለህ ነገ ጧት የሚል ጥያቄ ያቀረቡለት ማለት ነው። አላህ ዘጋበት። አሁንም ለሙሻገባ ሰው ግርግር ለመፍጠር ከፈለገ የመከራከር ፍንጭ ነበረው። አሁንም ማለት ነው ይችል ነበረ ለመዋሸት እና ምን ማለት ይችል ነበረ? እንዴ አንተ አላወቅም እንጂ እኮ ጧት ከምስራቅ ማመጣት እኔ ነኝ ቢል ምን ይሆን ነበረ? ሰው ለመዋሸት ይሉንታ ከሌለው እኔ እኮ ነኝ ማመጣው ማን አለህና ማለት ይችል ነበረ። እዛ ጊዜ ህዝቡ ያጨበጭብለታል፣ እሱ ድጋፍ አለው። ግን አላህ አወረውና እዚህ ላይ ፈቡሂተ الذي ሊሆን ነው ጭራሹን እንዳውም የሚለውን አጥቶ ወክ ብሎ ቁጭ አለ ነው የሚለው። من المشرق ተወደ ምስራቅ በኩል ጌታዬ የኔ ጌታ ያመጣታል ፀሐይን ፈቲ ቢሃ አንተ ቢደውሪክ አንተ ደግሞ በተራህ ነገ ጧት ሚን አልመግሪብ ተምዕራብ በኩል ይሆናል የምታመጣት ይሉታል። ፈቡሂተ الذي ከፈር ይህ ከሃዲ የሆነ ሰውዬ በዛ አስደንጋጭ ጥያቄ ልቡ ተወግሮ ወክ ብሎ ቆመ ባለበት ይላል ማለት ነው። እና አህለል ባጢል ያው ይፍጨረጨራል፣ ግን ብዙ ጊዜ ብዙ መራመድ አይችልም። ጠንካራ ተከራካሪ ካገኘ በተለይ ስንዝር ሊሄድ አይችልም ማለት ነው። እና እሱ ያቀረበው ሙከራ በቀላሉ ከሸፈበት። በሁለተኛው ጥያቄ ላይ ጭራሽ የሚለውን አጥቶት ጸጥ አለ ማለት ነው። ፈቦይተ ማለት ደንግጦ አይኑ ፈጦ ጥርሱ ገጦ ቁጭ አለ ማለት ነው። والله لا يهدي القوم الظالمين አላህ እንዲህ አይነቶቹን ግፈኛ ሰዎች ቀጥተኛውን መልስ አይመራቸውም። እና ያው ለፈተና ለማዋረድ ያህል እንዲሞክሩ ያደርጋቸዋል እንጂ ብዙ ሊራመዱና ውጤት ሊያመጡ አይችሉምና በዛ መሰረት እንደተለመደው እሱ ብዙ ሊከራከራለሁ ብሎ ሲያስብ በዚህ ወሳኝ በሆነ ጥያቄ ወዳውኑ ሚለውን አሳጣው ኢብራሂም ይላል። እና ይሄን ሁኔታ ሰማህና አወቅከይ ይላቸዋል። እንግዲህ ተመሳሳይ ጥያቄ ከቀረበልህ አሁንም ጡቃቱል አርድ አያልቁምና የዚህ አይነት ጥያቄ የሚያቀርቡ ካሉ ያያትህን መልስ ተጠቅመህ መመለስ ትችላለህ ማለቱ ነው ለኛ ነብይ አለይሂ ሰላቱ ወሰለም። ለሌሎችም ዱዓተል ኸይር ሁል ጊዜ ሙልሂዶች ሹቡሃት ማምጣት ያለ ነው። እነዚህ መላሂዶች ሹቡሃትን በፈጠሩና ህዝብን ባደናገሩ ቁጥር ዱዓተል ኸይር እጁን አጣምሮ ዝም ማለት የለበትም።
ለዲኑ አላህ አለው አትበል ባጭር ታጥቀህ የመጣውን ጥላት ለመፋለም መሞከር አለብህ ማለቱ ነው አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ኢብራሂም የመጨረሻ የቀንደኛ የነበረውን ጥላታቸውን በህዝብ ፊት አሳፈሩት የሚለውን አጡት ማሳጡት ያነ ውሸታ ማጭበርባሪ መሆኑ በህዝብ በአደባባይ ተረጋገጠበትና ተቀባይነቱ ያሽቆለቆለ ሄደ በአንጻሩ ደግሞ ኢብራሂም ያደገ መጡ ማለት ነው ይህ ነው እንግዲህ አህለል ሐቅና አህለል ባጢል ሁሉ ጊዜ መፋጠጥ ያለ ነው ግን አንተ አላህ በሰጠህ ዕውቀት ያለ የሌለ ኃይልህን አስተባብረህ በእንዲህ አይነቶቹ ጥቃቶች ፊት ለፊት መጋፈጥ ሊኖር ይገባል ይሄ ደግሞ የነብዮች ብቻ ስራ አይደለም ያአጥባዎቻቸውም ነው አላህ ታሪካቸውን የሚነግረው በተመሳሳይ መልኩ ቂያስ አድርገው እንዲህ አይነት ሹብሃት በሚነሳ ጊዜ በምን አይነት ዘዴ መመለስ እንደሚገባ ለማስተማርና ለማሳየት ነው ይሄን ታሪክ የሚነግረን ማለት ነው ሁሉ ጊዜ ነፍስ ጥያቄው ራሱ ላይ ሆን ይችላል ግን ተመሳሳይ ጥያቄዎች መልሱ እንዴት እንደሚመጣ ስልቱና ዘዴውን ተጠቆመ አቅጣጫ ማንንም ሹብሃት የሚያመጣውን በዚህ መልክ አንተ ደግሞ ሳትፈራና ሳትርበተበት ወዳውኑ ቀልጣፋ መልስ በመስጠት ቁጭ ልታረገው ትችላለህ ኢብራሂም ንምሩድን የሚያህል ጥጋበኛ በዚህ መልክ እንዳዋረዱ ሁሉ ማለት ነው አው ከለዚ መራ አላ ቀርያ ይላል አለም ተራ በሚለው ላይ የሚያጥፈው ይሄ ደግሞ ማለት ነው የኢብራሂም እና የንምሩድ ቂሷ እንግዲህ ባጭሩ እዚህ ላይ ተቋጨ ተትንሽ ቆይታ በኋላ ደግሞ በሌላ አጀንዳ ይመጣሉ ኢብራሂም መልሰው እዚሁ በቅርብ ማለት ነው አሁን እንደገና ሙቶ የመነሳት ጉዳይ ስለተነሳ ከሱ ጋራ ሌላ ተዛማጅ የሆነ ተመሳሳይ ነገር ሊያነሳልን ነው ማለት ነው ሰዎች ብዙ ጊዜ ሙቶ መነሳት በሚወሳ ጊዜ ማን ሄዱ አየው የሚል ዜማ ይደግማሉ ማለት ነው ማን ሄዱ አየው ማን ሄዱ እንዲያየው ነው የምትፈልገው ማን ሄዱ ቢያየውና ቢነግርህ ነበር የምታምነው ሄዱ አየው የምትለው ያንተ ቢጤ ፍጡር ደካማ ተሞተ በኋላ እንደገና ተሞት ተመልሶ እኔ ተሞት ድኛለሁ ብሎ ቢነግርህ ኑሮ ልትቀበል ነው ማለት ነው በዛ አባባል ግን የማይሞተው የማይለየው የማይረሳው የማይሳሳተው ጌታ ሲነግርህ ያልተቀበልክ ያንተ ቢጤ ደካማ ሄዱ ቢያየውና ቢነግርህ እንዴት ትቀበላለህ አላ አለም ማን خلق واللطيف الخبير ከአላህ የበለጠ ሻሂድ አለ እንዴ ወከፋ ቢላሂ ሸሂዳ እያለ ረብ العالمين እየነገረህ ጀሚዑ الانبياء والمرسلين እየመሰከሩ አንተ እነሱን አላምን ያልከው ሰውዬ አባትህ ወይ አጎትህ ቢነግርህ ነበር እንደምታምነው እነሱ ነበሩ ተቀባይነት ያላቸው የበለጠ ይሄ እንግዲህ ሰው ተሞተ በኋላ ተሞት ተመልሶ መምጣት አለ የሚባለው ጥያቄ በተነሳ ቁጥር ሙልሂዶች ኮፋሮችና ዘናዲቆች ሞት ሰው ተሞተ በኋላ በዛው ሙቶ ተረስቶ ይቀራል ይሄ ነገር ዝም ብሎ አሉባልታ ነው ከሆነ ታዲያ ማን ነው ይሄን ነገር የሚመሰክረውና ሄዶ ያየው እያሉ ይከራከሩሃል ማለት ነው ለዛ አባባላቸው አላህ Subhanahu Wa Ta'ala ማረጋገጫ በእነሱ አባባል ራሱ ማረጋገጫ በርካታ ማረጋገጫ አለ እዚህ ሱራ ላይ ብቻ 5 ቦታ የተለያዩ ፍጡሮች ተሞት እንደተመለሱ ያረጋግጣል እዚህ ሱራ ላይ ብቻ ማለት ነው 5 የተለያዩ ቀድያዎችን ይዘክራል ይሄንን ማን ሄዱ አየው የምትለው ታሪክን በሙሉ ተመነሻ እስከ መድረሻው ሸምድደህ ያወክና ያጣራህ ሙቶ የተነሳ ምንም አይነት መረጃ እንደሌለ ሆነ ነው እንደዚህ የምትለው አንተ ግን ምንም አታውቅም የራስክን ታሪክ አታውቅም እንኳን ስለሌላው ስለ ዓለም ታሪክ ቀርቶ ግን ታሪክ የምታውቅ ከሆነማ ይሄው እንደዚህ አይነት ነገሮች እኮ ሙተው የተነሱ ብዙ ጊዜ አሉ እነዛን ለምን አንተ ተመራምረህና ደርሰህ አትናገርም በጭፍን ዝም ብለህ አንዱ ጅል ተነስቶ ማን ሄዱ አየው ሲል ትሰማለህ አንተ ማን ሄዱ አየው የሚለውን ትደግማለህ እንደበባጋ ታሪክ ይሄን ነገር አረጋግጦታል ደጋግሞ ማለት ነው ታስፈልገም ለነገሩ አላህና መለክተኞቹ ይሆናል ካሉ መታመን ነበረበት ይሁን ግደለም በታሪክ የተወሳው ብቻ ነው የምቀበለው ለሚል ሰው ታሪክን የምታከሆነ ሙታን እኮ መነሳቱ በጣም በተደጋጋሚ ነው እንትን ያለው በግልም በወልም በብዙ ሺህ የሚቆጠሩት አሁን ቀደም አሳልፈናል እዚሁ ሱራ ላይ አለም ተረ ኢለ الذين خرجوا من ديارهم
وهم ألوف حذر الموت فقال لهم الله موتوا ثم أحياهم አላለም እንዴ وهم ألوف ይላል አንተ አንድ ሰው ማን ሄዶ አየው ነው የምትለው ሺዎች ይላል በብዙ ሺዎች በጅምላ በአንድ ቀን በከተማ ያሉ ህዝቦች በሙሉ አልቀው እንደገና ደግሞ በጅምላ ተነስተዋል ይላል ይሄ በታሪክ የተረጋገጠ ጉዳይ ነው ይሄንን እንግዲህ የማያቅ ጅል ማን ሄዶ አየው ይላል ማለት ነው እያንዳንዱ ሰው ቤት በእያንዳንዱ ቤተሰብ ውስጥ እየሞተ እንዲነሳ ነው የምትፈልገው ታሪክ እኮ ከተባለ በአንድ ሀገር በአንድ ዘመን በአንድ ወቅት ተተከሰተ ያ ነገር ማስረጃ ነው ግን ይሄ ነገር በተደጋጋሚ ነው በብዛትና በስፋት በአለም ዙሪያ የተከሰተው ማለት ነው ሰዎች ግን አላዋቂነታቸውን እንደ ማስረጃ አድርገው ይከራከራሉ እሱ ስላልሰማ እሱ ስላላወቀ እሱ ደንቆሮ በመሆኑ በአለም ላይ የተከሰቱ ነገሮች እንደሌሉ ተደረጉ ማለት ነው ቢያውቅማ ኑሮ እንዲህ ሊል ባልቻለ ነበር ይላል ስለዚህ አሁንም ያው ይሄን ነገር የሚያረጋግጥ ታሪክ በተከታታይ ያመጣልናል አሁን ደርስ ላይ ሁለት ታሪኮችን ያመጣል ማለት ነው ሙታን እንዴት እንደተመለሱ አለም ተረ الى الذي او كالذي مر على قريه አለም ተረ الى الذي እንደማለት ነው አሁንም ማለት ነው ካፍቱ بمعنى المثل ናትዘላይ مثل الذي አለም ተረ الى مثل الذي مر على قريه እንደማለት ነው በአንድ ወቅት ደግሞ ባንዲ አሮጌ ወና ከተማ ላይ አልፎ የሚሄድ መንገደኛ ነበረ የሱንስ ታሪክ ሰማህን አወክን ይላቸዋል ነብዩ አለይሂ ሰላቱ ወሰለም አንድ ታንዳ ሩቅ አካባቢ መጥቶ እንዲሁ ወደ አንድ ሀገር ለመሻገር ሲከናውት ብቻውን የደከመው መንገደኛ የወትሮ ከተማ ወና የሆነች ከተማ ኗሪ የሌለባት ምስቅልቅሏ የወጣ ከተማ ላይ ደረሰ ማለት ነው እዛ ላይ በሚደርስ ጊዜ ግራ ተጋባው ይሄን ከተማ እንደዛ አድርጎ ያወደመው ምንድነው ኗሪዎቹ የት ሄዱ እያለ ቆሞ ያስተውል ነበረ ማለት ነው መራ አላቀርየቲን በከተማ ላይ አልፎ ሀጅ ነበረ ወሄ ኻዊያ አላ ዑሩሽሃ ይህች ከተማ ተጥቅም ውጭ ሆናለች እና የቤቷ ጣራ ተደርምሶ መሬት ተነጥፎ ግድግዳው በላዋ ላይ ተደራርቦ ተመሰቃቅሎ የሚታይ ነበረ ይላል አንድ አገር በሚወድም ጊዜ መጀመሪያ የሚፈርሰው ጣራ ነው ጣራው ይገነጣጠላል የተገነጣጠለው ጣራ በግድግዳው ላይ ተሰርጉዶ ይገባል ማለት ነው ተትንሽ ቆይታ በኋላ ደግሞ ግድግዳው አቅም እያነሰው ሲሄድ እየፈራረሰ በጣራው ላይ ከላይ ይደረባል በተቃራኒው ማለት ነው ጣራው ከውስጥ ግድግዳው ተላይ በዚህ መልክ ተመሳቃቅሎ ያገኛታል ማለት ነው ይሄ ሰውዬ ይህች ከተማ እንዴት እንዲልትሆን ቻለ እያለ ራሱን ይጠይቃል ግራ ተጋብቶት ማለት ነው ወሬ ነጋሪም የለም እና በጣራዋ ላይ ግድግዳዋ ተደራርቦና ተመሰቃቅሎ ያገኛትን ከተማ አስገርሞት እንዴት እንዲሊሆን ቻለ ለመሆኑ ይህች ሀገር ካሁን በኋላ መልሳ ሀገር ትሆን ይሆን እያለ ራሱን ይጠይቃል ማለት ነው መንገደኛው ያኔ አላህ Subhanahu Wa Ta'ala አላህ ካለ ለምን አይሆንም የሚለውን መልስ ሊሰጠው በኮርስ ሊሰጠው ፈለገዛ ቦታ ማለት ነው እንግዲህ ከተማዋ ጭራሽ ተጥቅም ውጭ ከመሆኑ የተነሳ አንድ እንኳን ወሬ ነጋሪ ለምን እንደሆነች እንኳን የሚነግር ሰው የለም በአካባቢ እሷ ብቻ የወትሮ ከተማ መሆኑን የሚጠቁም ምልክት አለ እንጨቱ ግድግዳውና ጣራው ተመሰቃቅሎ ማለት ነው አሁን ይህች ሀገር መልሳ ሀገር ትሆን ይሆን መልሳ እዚህ አካባቢ ህይወት ይመጣ ይሆን እያለ ሲያስተውል ቆሞ ምን ችግር አለ አላህ ካለ ካልገባ አንተን ራስህን ትምርት ላረግህ ይችላልው እኛለና አላህ አና ይحيي هذه الله بعد موتها بعد خرابها ማለት ነው ይህች ከተማ እንደዚህ ተጥቅም ውጭ ሆና ፈራርሳ ተመሰቃቅላ ተጎሳቁላ ያለች ከተማ መልሳ እንደገና ህይወት የሚንቀሳቀስባት ሀገር ልትሆን ትችል ይሆን ሲል እንደታ ለምን አትችልም እና ይሄንን ለማረጋገጥ እንዳውም በሷ ሳይሆን በቃላት ሳይሆን በተግባር በአንተው ላይ ላሳይህ ይችላልው ችሎታዬን አለና فأماته الله አንተ ራስህ ሙት አለው እዛው ቆመበት ቦታ ማለት ነው ሞት ታዘዘበትና በቀጥታ እንደዛፍ ተገርስሶ ወደቀ ሳይታመም ማለት ነው ሩህ ወጣች አህያ ጭኖ ነበረ ስንቁንና ጓዙን የጫነበት አህያውም አብሮ ፍንግላ ለዛው ማለት ነው እና فأماته الله እዛ ባዶ ወና ላይ ይሄ ሰውዬ ይህች ከተማ እንግዲህ በማያገባው አንዳንድ ሰው ያለ ችግር ይፈጥራል ዝም ብሎ አልፎ መሄድ ሲገባው
በአላህ ስራ እቺ ከተማ አሁን መልስ ሀገር ትሆናለች እዛ አካባቢ አሁን የሚንቀሳቀስ ህይወት ይኖር ይሆን እንዴት ሊሆን ይችላል በባዕስ እየተጠራጠረ ነው ማለት ነው ነው እንዴት አልገባህማ እኔ እንዳውም በራስህ አሳይሃለሁ አለና በልሙት አለው ወዳውኑ ማለት ነው እና ሞተና ያለ ቀባሪ ማለት ነው ባዶ ወና ላይ 100 አመት ያው ሰውነቱ ተበጣሶ አጥሙ ተበታትኖ እስካህያው እዛው የከተማው ፍርራሽ አካል ሆነ እሱ ራሱ ማለት ነው ለ100 አመት ቆየ በዛ ቦታ ማለት ነው አጥንቶቹ ተበታትነው እየተበለጨለጩ በሜዳው ላይ 100 አመት ከቆየ በኋላ ثم بعثه ልክ 100 አመት ሲሞላው ሰውየውን ተነሳለና እንደገና ቀሰቀሰው ይላል አላህ Subhanahu Wa Ta'ala እና ተቀሰቀሰው በኋላ ጥያቄ ያቀርብለታል በመላእክቶች አማካይነት ማለት ነው ቃለ ከብለቢስት አሉት ሰውየው ጧት ረፋድ አካባቢ ነበረ እዛ ወንየቁሞ ይቺ ከተማ ማንድነው ለምንድን እንደወደመችው መልሳ እንዴት ሀገር ትሆናለች እያለ ሲያስብ የነበረበት ሰዓት ጧት ረፋድ ሰዓት ነበረ አሁን ምሽት 10 አካባቢ ነው የተነሳው በ100 አመቱ በምሽት ማለት ነው በሱ እይታ ያው በሞት ላይ ስለሆነ ያቺው ቀን መስለዋለች አላወቀም 100 አመት ማለፉን ማለት ነው ተነስቶ እዚህ አካባቢ ወድቀህ አንድ ነገር መቸም ደርሶብህ ቆይተሃል የተወሰነ ጊዜ አሁን ምን ያህል የቆየህ ይመስልሃል የሚል ጥያቄ ሲቀርብለት ቃለ ከም ለቢስት እዚህ ቦታ ስንት ጊዜ ቆየህ ሲሉት ቃለ ለቢስቱ የውማ አለ መቸም አንድ ቀን ሁሌ ያለሁኝ አለ ሱብሃንአላህ እና በበርዘኽ የሚኖሩ ሰዎች ብዙ ዘመን ቢያልፍባቸውም ብዙ ችግር የለም ማለት ነው ስለማያውቁት ያው በእንቅልፍ ላይ እንዳለ ሰው ሲነሱ አንድ ቀን ወይ ሁለት ቀን ነው የሚመስላቸው እና ለቢስቱ የውመን አለ አንድ ቀን እዚህ ሳልዘገይ አልቀረሁም የአንድ ቀን ጉዞ ተሰናክሎብኛል ማለቱ ነው በመንገር ላይ ነው እሱ ያለው እንደገና ደግሞ ፀሐዋ ሲያያት አሽቆልቆላለች ገና አልገባችም ጧት አካባቢ ስለሆነ ውሸት እንዳይሆንበት ሰጋና አንድ ቀንም እኮ ለማለት አያስደፍርም ቀኑ አልሞላም ማለትና አው ባዶ የውሚን ቀነሰ ጭራሹን ማለት ነው ወይም የቀን ከፊል ልንለው እንችላለን አለ ሙሉ ቀንም ስላልደፈነ ወይ አንድ ቀን እንዲሁ ዝም ብሎ ኩስሩን ተንታል ነው ወይም ደግሞ የአንድ ቀን ግማሽ 2/3ኛውን ሊል ፈለገ እሱ ስጋቱ ያለው እንዳይበዛ ነው ማለት ነው እና አሁን ቀንሶ አንድ ቀንም በታች እንደሆነ ሐሳቡን ተናገረ ማለት ነው ቃል በለቢስተ ሚአተ ዓም አለው የሚጠይቀው ጋዜጠኛው ተሽሎ ማለት ነው አይ እንደዚህም አይደለም 100 አመት ቆይተሃል እኮ እዛ አካባቢ ይለዋል ማለት ነው ተዛ በኋላ ሊቀበለው አልቻለም 100 አመት እንዴት ይዋጥለታል እና 100 አመት እንዴት ቆየህ ትለኛለህ ይለዋል ፈንظر الى طعامك وشرابك لم يتسنى መጠራጠር ከፈለክ ለመጠራጠር እንዳውም የሚረዱ ነገሮች አሉ ባጠገብህ አለው እና አትጠራጠር ይሻላል እርግጠኛ ነኝ 100 አመት ቆይተሃል ግን ሹብሃ የምትከተል ከሆነ እንዳውም ስንቅህ ያው በኮዳ ይዘህ የነበረው ውሃ እንደውም በቀረጨተ አስራ የነበረው ኮቸሮም አጠገቡ ቁጭ ብሏል እንዳለ ማለት ነው እሱም ተነስቷል ማለት ነው 100 አመት በኋላ እንዳለ መቼም አይደለም ይሄው እንዳለ መጠጥህም ስንቅህም አጠገብህ አልተለወጠም ባለበት መልኩ አለ ለመካር ከፈለክ ይሄም እንደ ማስረጃ ሊጠቅምህ ይችላል ይለዋል ማለት ነው ወንظر الى حمارك ግን ወደ አህያ ደግሞ ተመልከት አለው አህያው ገና አልተነሳም ወደ ኋላ ቀርቷል ማለት ነው ሲነሳ በተግባር ሊያየው እሱ ስለዚህ አህያ የታለ ሲለው መቃኘት ጀመረ ዞር ዙሪያውን እንግዲህ በዛ እየጋጠ ነው መስሎት ይፈልጋል እሱ የተበታተኑ አጥንቶች አሉ የፍርፋሪ አጥንቶች እነዛ አጥንቶች ውር ማለት ጀመሩ እንደዝም ከያሉበት እየተነሱ ማለት ነው ተገናኙና አንዱ ታንዱ ቅጥልጥልና ወዳውኑ ቀጥታ ሙሉ አህያ ሆኖ ቆመ ፊት ለፊቱ ማለት ነው ሩህም ተገባችለትና ወዳውኑ አናፋ ፊቱ ላይ ማለት ነው አህያው አለ ተየት መጣ እንዴት ነበረ ሲለው ግራ ተጋባ ሰውየው ማለት ነው አንተም እንደዚህ እኮ ነው የተነሳው አለው ያነ እንግዲህ ትምርቱን አላህ ሂዳያ ስለሻለት ነው ይሄ ሰውዬ ሱብሃንአላህ ጌታ ሲፈልግ እንደዚህ ነው በተጨባጭ ለአንድ ግለሰብ በተግባር ባዕስ እንዴት እንደሆነ አሳየው ማለት ነው በዚህ መልኩ አህያው በሙሉ አካሉ ቆሞ ፊቱ ላይ አናፋ በቀጥታ እንግዲህ አህያው ከዛ ተተበታተኑ አጥንቶች ተገጣጥሞ
በጤናማ ሆኖ መቆሙን ሲያይ ያ ጥርጣሬው በሙሉ ለቀቀው ማለት ነው። ለካ ጌታ እንደዚህ ነው ከፈለገ የሚለው ትምህርት በሚገባ ጨበጠ እና ወንዙር ኢላ ሒማሪከ ውስጥ አህያህን ተመልከተው አስተውለው በምን መልክ እንዳለና ወደፊት ምን ሊሆን እንደሚችል ማለቱ ነው። ወሊነጃለከ አየተ ሊናስ እና እንደዚህ ያደረግነህ ለሰዎች ተአምር እንድትሆን እኮ ነው አለው። አንተ ራስህ ተምረህ በዚህ ተግባር በዕስ ያለ መሆኑን እንድታረጋግጥና ታንተ በኋላ በበዕስ ለሚጠራጠሩና ለሚከራከሩ ሰዎች ሁሉ አንተ ራስህ ኮርስ እንድትሆን ነው እንዲህ ያደረግኩህ ኢላህ አላህ Subhanahu Wa Ta'ala። እንግዲህ አንተ ህይወት እስካለ ድረስ ሙቶ መነሳት ነገር አትጠራጠሩ፣ እኔ ራሴ ያየሁት በእኔ ላይ የደረሰ ጉዳይ ነው እያልክ ለዚህ አስተማሪ ላረግ ፈልጌ ነው ይለዋል ማለት ነው። ወሊነጃለከ አየተ ሊተዕተቢረ እንዳ የሚል ይቀደራል እዚህ ላይ ሊተዕተቢረ ወተፍሃመ ቁድረት አላህ ገምግመህ የአላህን ችሎታ እንድትረዳና ከዚያም ወሊነጃለከ አየተ ሊናስ አንተ ባጋጠመህ ነገር ራስህን በራስህ መልስ እንድትሰጥና ለሰዎችም ተአምር እንድትሆን ብዬ ይህን አደረግኩህ አለው ማለት ነው። ወንዙር ኢለል ዒዛም እና አህያውን እንዴት እንዲያስነሳው በተፋሲል ነው ያሳየው ማለት ነው። እሱን እንግዲህ እንደነበረ ዝም ብሎ መልሶ ሙተህ ነበር ተነሳህ ነው የሚለው። አሁንም ጥርጣሬው አለ ውስጡ ማለት ነው። አንድ ቀን ነው የቆየሁት እያለ ነው። ስለዚህ አህያው ብትንትን አፈር ከሆነ በኋላ የተበታተኑ አጥንቶችን ገጣጥሞ እንዴት እንደሚመልሰው በተግባር ባይን እያሳየው ነው ማለት ነው። እንظر الى العظام የአህያን አጥንቶች ተመልከታቸው ከይፈ ንሽዙሃ ከያሉበት እንዴት እንደምናንቀሳቀሳቸው አለ። አፈር ጋራ ተቀላቅለዋል። እኩሉ ተመሬት ውስጥ ነው ታፈር ፈንቅለው የሚወጣው፣ እኩሉ ከላይ ያለው የተበታተነው እንዳለ ተርመሰመሰ ከያለበት ሁሉም መጥቶ ግጥምጥም ማለና እንደ ማሽን ቀጥ ብሎ ቆመ ማለት ነው። ثم نكسوها لحما አይኑ ያየ መጀመሪያ አጥንቶቹ ያጥንት ግድግዳው ተሰራ። በዛ ላይ ልክ እንደ ጭቃ ስጋው መጥቶ ሲለጠፍ ያያል ማለት ነው። ሲገነባ ቆዳውን ሲለብስ ጠጉሩ በላው ላይ ሲፈላ ያያል አይኑ ያየ ፊቱ ላይ ማለት ነው። በዚህ መልክ አመልያውን በሚገባ አሳየው። ፈለማ ተበየነ ለሁ ጌታ ሙታንን እንዴት እንደሚያስነሳ በግልጽ በአይን ምስክርነት ሲገልጥለትና ሲያረጋግጥለት ቃል አዕለሙ አነ አላህ አላ ኩል ሸይን ቀዲር አለ። አሁን በኋላማ ታዲያ ልክር ነው እንደ ደግሞ እና አላህ በሁሉ ነገር ላይ ቻይ መሆኑን ጠንቅቄ አወቅኩኝ ዛሬ። ካሁን በኋላ ሙታን መነሳት የተጥቅም ውጭ የሆነ ነገር ሁሉ መመለስና መታደስ እንደሚችል ቅንጣት አልጠራጠርም ብሎ ራሱ መሰከረ ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ሙታንን ሰውየውን እስከ አህያው እንዴት እንዲያስነሳ በዚህ ታሪክ ያረጋግጥልሃል ማለት ነው። ይህንንም እንግዲህ ያልሰሙ ጅሎች አሁንም የሞተ ሰው ሲነሳ ይነሳል ይባላል፣ ሲነሳ አይተናናቅም ይላል። አንተ አይተማወቅህ ለእያንዳንድ ግዴታ አይደለም። ያዩ አይተዋል፣ የሰሙ ሰምተዋል፣ የደረሳቸው ደርሶባቸዋል። ስለዚህ ይሄ ማረጋገጫ ነው ብለህ ንገራቸው ማለት ነው። ከዚያ በኋላ እንደገና ይሄ ጥያቄ በነቢዩላህ ኢብራሂም በኩል ተነስቶ የተሰጠውን መልስም ተጨማሪ አድርጎ ያቀርብልናል ማለት ነው። ወኢዝ ቃለ ኢብራሂም ነቢዩላህ ኢብራሂም ከዛ በፊት ይህ ሰው ማን ይባል ነበር፣ የታገር ነው፣ እንዴት ነው የሚል ጥያቄዎች ይነሳል እና ነስ የለም ቀጥዒ የሆነ ቁርአን ስሙን የሚጠራ ወይም ሐዲሰን ሶሒህ እገሌ ነው የሚባለው ብሎ ለማረጋገጥ ቀጥዒ የሆነ ነገር የለም። ግን ብዙዎቹ ሙፈሲሮች እንደ ግምት የሚናገሩት ዑዘይር የሚባል ሰው ነበረ ነው የሚሉት። ዑዘይር ማለት እስራኤላዊ ነው እና በዙ ክልል ነው በባቢል አካባቢ ኢራቅ አካባቢ ነው ይሄም የተከሰተው ነው የሚባለው። እና እስራኤሎቹ ያው እንግዲህ ብዙ ጊዜ አላህ Subhanahu Wa Ta'ala የተለያዩ ነብይ ልክላቸዋል። ያ እነዛ ነብዮቹ ባሉ ቁጥር የተለያዩ የዲን እንቅስቃሴ ይደረጋል። ያ ነብይ ዘወር ሲል ደግሞ መልሰው እንደገና ወደ خراب ወደ ፈሳድ ይገባሉ። የዛ ጊዜ አላህ ይቆጣና ደግሞ ያጠፋቸዋል በተለያየ አደጋ ማለት ነው። በአንድ ወቅት እንደዚህ በጣም ፈሳድ አብዝተው ነብይ በመሐከል ክፍተት ስለተፈጠረ መሪ አስተማሪ ስለሌላቸው በጣም ልቅ ሆኑ ባለጉ። የዛ ጊዜ ጌታ ተቆጣና የጎረቤት ሀገርን እንዲወሯቸውና እነሱን እንዲጨፈጭፏቸው አደረገ ማለት ነው። እናዚህ ባቢል አካባቢ በጣም ለብዙ ዘመናት ሀያላን ይፈላ ነበረ።
ዛሬውን ያድርገውና ማለት ነው። የዓለም ሀያላን በሙሉ ኢራቅ አካባቢ ነበር ወትሮ የሚፈላው ማለት ነው። እና እዛ አካባቢ ያለ መንግስት ተነሳና ይህንን የእስራኤሎችን ክልል ወረረ ማለት ነው። የእስራኤል ዘር አለበት የተባለውን በማብራት እየፈለገ የገደለውን ገሎ የተረፈውን አስሮ ነዳቸው፣ ታገራቸው አፍልሶ ተነጭራሹ አገሩ ወና እንዲሆን አደረገ ማለት ነው። በዛ ሁኔታ ላይ በልጅነቱ ተማርኮ በወጣትነቱ ይሄዳል። አሁን ይሄ ታሪክ ያየ ሰውዬ ማለት ነው። እና ዑዘይር ይባላል ነው የሚሉት። ተይዞ ለብዙ አመታት ጥላት ሀገር ሄዶ ታስሮ ሲማቅቅ ይኖራል ማለት ነው። በአንድ አጋጣሚ ተስር ቤት የማምለጥ እድል ያገኛል። ተስር ቤት አምልጦ በሚወጣበት ጊዜ ያው እንግዲህ አገር ያለ ይመስሎት እሱ በዋና በጦርነቱ ላይ ነው የተማረከው። ምናልባት በአገሬ ሰው የዘሮች ፍርፋሪ አይጠፋም መስሎት እየጠየቀ ዝም ብሎ በየበረሃ እየተከናወተ ወደ አገሩ ሊሄድ ነው። እዛ አገሩ አካባቢ ሲደርስ ግን የሚያውቀው ከተማ ሁሉ የለም፣ ሁሉ ነገር እንዳልነበረ ነው ማለት ነው። ግራ ተጋባው የት እንደሚጠፋ። ትንሽ የገጠር አካባቢ በደውዮች አገኘ። እዛ የሱ ዘሮች ናቸው። ሄዶ ሲጠይቃቸው ታሪኩም ስለቆየ ስለ እስራኤል ታሪክ በሚያነሳ ጊዜ ምንም የሚያውቁ ሰዎች አይደሉም ማለት ነው። እስራኤል የሚባል ነበር አሉ ምናምን እያሉ ምንም ነገር አያውቁም ሰዎቹ ማለት ነው። የዛ ጊዜ በእንዲህ አይነት ጊዜ ጦርነት ምናምን ሲላቸው እሱ አንዳንድ ፍንጭ ሲሰጣቸው አንዳንድ አዛውንቶች አሁን እያሉ የተወሰነ ነገር ማወቅ ጀመሩ፣ መግባባት ጀመሩ ማለት ነው። እና እኔ በዛ ጊዜ በጦርነቱ ተማርኬ ከሄዱት ወጣቶቻቸው አንዱ ነኝ ይላቸዋል። የወትሮ ሰው እድሜውም ረጅም ነው። የዛ ጊዜ ማመን አቃታቸው ማለት ነው። የሱ አክስት አጎት የሆኑ ሰዎች ወይም ያጎቱ አባት ምናምን አግኝቷል። የዛ ጊዜ እገሌ የተባለ ወጣት የገሌ ልጅ በዛ ጦርነት አልጠፋም ወይ ስላቸው አዎን ጠፍቷል አሉ። እኔ ነኝ እኮ አላቸው። ዞር በልባክ ማን ይቀበለዋል? እነሱ ጋራ ሲከራከር ከዚያ በኋላ አንተ ለመሆንህ ምን ማረጋገጫ አለህ ይሉታል። ተውራት ያው እንግዲህ የዲናቸው ምንጭ መሆኑን ስለሚያውቁ ጥላቶች ጣዖታውያን ናቸው እነዛ። ተውራትን በሙሉ አቃጥለዋል፣ አጥፍተዋል ታገር ላይ ማለት ነው። ሐፊዝ ነው የተባለውም የተውራት የተወሰነ እንኳን ነገር ያቃል የተባለ ሰው በሙሉ ተረሽኗል፣ ምንጩን ለማድረግ ሃይማኖቱን ማለት ነው። ይሄ ልጅ ግን ተውራትን ሐፍዞ ነበር ይባላል። ሱብሃንአላህ አላህ ለታምሩ በልጅነቱ ተውራት ሐፍዟል። አሁንም ድረስ አልጠፋበትም። እዛ ትርቤትም እያለ ሙራጃዓ ሲያረገው ከርሟል። እስቲ አንተ የነብዮችም ዘር ነበረ ይባላል። አንተ እንደዛ የተባረኩ የአላህ ወዳጆች ዘር ከሆንክ ተውራት ጠፍቶብናልና ከተውራት እስቲ የተወሰኑ አንቀጾች እንኳን የምታስታውሰው ካለህ አንብብልን አሉት። የዛ ጊዜ ተውራትን የተወሰነ ሳይሆን በሙሉ አነብላችኋለሁ አላቸው። ከዛ አሰማቸው። በጣም ተደሰቱ፣ ተቀበሉት። በዛ መልክ ነው ይሄ ዑዘይር የተባለ ሰውዬ የመጣው የሚል ታሪክ አለ። አላህ ግን እዛ ዝርዝር ውስጥ ሳይገባ ብቻ በመንገር ላይ አንድ ነገር አጋጥሞት እንደዚህ እንደሆነ ለበዕስ ደሊል እንደሆነ ብቻ ነው የሚያወሳው ማለት ነው። ከዛ ወኢዝ ቃለ ኢብራሂም እንደገና በአንድ ወቅት ያው ቀደም ሲል ኑምሩድ ጋራ هذا صلى الله وسلم على النبي